ሰላም ሌኒ። ሰላም ያሬድ። ዛሬ በአካባቢ ሳይንስ ስለ ማህበራዊ አካባቢያችን ልንማር ነው። በጣም ደስ የሚል ምዕራፍ ነው። አዎ፣ በዚህ ምዕራፍ ስለ ቤተሰባችን፣ ስለ ፍላጎቶቻችንና ስለ እጽዋት፣ ስለ ትምህርት ቤታችን ብዙ ነገሮች እናያለን። እስቲ በመጀመሪያ ስለ ቤተሰብ እናውራ። ቤተሰብ የሚባሉት እነማን ናቸው? ቤተሰብ የምንላቸው አባት፣ እናትና ልጆች ናቸው። ደግሞም አያት፣ አክስትና በቤት ውስጥ አብረውን የሚኖሩ ሰዎችንም ያካትታል። ልክ ነሽ። ወላጆች እኛን የመመገብ የመንከባከብና ትምህርታችንን የመከታተል ኃላፊነት አለባቸው። እኛ ልጆች ደግሞ ወላጆቻችንን የመታዘዝ የመርዳትና በትጋት የማጥናት ኃላፊነት አለብን። ደግሞ መብት እንዳለን አትርሳ ያሬድ። የመማር የመጫወትና የወላጆቻችንን ፍቅር የማግኘት መብት አለን። ሌኒ፣ ለመኖር የሚያስፈልጉን 3 መሰረታዊ ፍላጎቶች ምን ምን እንደሆኑ ታውቂያለሽ? አዎ፣ አንደኛው ምግብ ነው፣ ለጉልበት ይጠቅመናል። ሁለተኛው ልብስ ነው፣ አካላችንን ለመሸፈን ያገለግላል። ሶስተኛው ደግሞ መጠለያ ወይም ቤት ነው፣ ከብርድ ከፀሐይና ከዝናብ ይጠብቀናል። ስለ እጽዋትስ ምን ተማርሽ? እጽዋት ለማደግ ምን ያስፈልጋቸዋል? እጽዋት ህይወት አላቸው። ስለዚህ ለማደግ የፀሐይን ብርሃን፣ አፈር፣ አየርና ውሃ ያስፈልጋቸዋል። በአስተዳደጋቸውም ትናንሽ፣ መካከለኛና ትላልቅ ተብለው ይመደባሉ። እንደየመኖሪያቸውም ይለያያሉ። በዝቅተኛ ስፍራ እንደ ግራር፣ በመካከለኛ ስፍራ እንደ ወይራ እና በከፍተኛ ስፍራ እንደ ኮሶ ያሉ እጽዋት ይበቅላሉ። አሁን ደግሞ ወደ ትምህርት ቤታችን እንሂድ። በትምህርት ቤታችን ውስጥ የመማሪያ ክፍሎች፣ የመጫወቻ ሜዳና የቤተ መጻሕፍት እናገኛለን። በትምህርት ቤት ከጓደኞቻችን ጋር በጋራ እንጫወታለን፣ በጋራ እንሰራለን። ይህም እርስ በርስ እንድንግባባና እንድንዋደድ ይረዳናል። ግን ያሬድ፣ በትምህርት ቤት ደህንነታችን ተጠብቆ እንድንማር ሕግና ደንቦችን ማክበር አለብን። በትክክል። መምህራንንና ጓደኞቻችንን ማክበር፣ የደንብ ልብስ መልበስ፣ ሰዓት ማክበርና የሌሎች ንብረት አለመንካት የጎበዝ ተማሪ መገለጫዎች ናቸው። ዋው! ዛሬ ስለ ቤተሰባችንና ስለ አካባቢያችን በሚገባ ተረድተናል። እንግዲያውስ ጓደኞቻችን፣ እናንተም እነዚህን መልካም እሴቶች በተግባር ለማሳየት ዝግጁ ናችሁ? ወደ ትምህርቱ እንለፍ።